አንዳንድ ሰዎችን ከመረዳት ይልቅ መፍረድ ይቀላቸዋል። በሃይሚና በብሩኬ መሃል የሆነች ክፍተት ስትፈጠር ያችን ክፍተት ተጠቅማችሁ ሃይሚን ዝቅ ለማድረግ ለመሳደብ ፈቶ ለመዘግዘግ የምትቸኩሉ ብሩኬ የሆነ ነገር ሲያረግ ብሩኬን የምትዘቀዝቁ የምትሳደቡ እውነት ልቦና ይስጣችሁ። እስኪ መጀመሪያ እናንተ ትዕግስት ይኑራችሁ። እናንተ ነገሮችን በተለያየ መንገድ ለመረዳት ሞክሩ። ሃይሚ እንደዚህ አይነት እናንተ እንደምታስቧት አይነት ሴት አይደለችም። እውነቱን ልንገራችሁ የእናንተ ታናሽ ናት። እያያችኋት እያደገች ማለት ነው። ስራ ነው የሰራችሁ፣ ፕራንክ ነው ያደረገችው። አለቀ ነገሩ። ብሩኬ ደግሞ ፕራንክ እያደረጋት ነው። ምን ይጠበስ? ምን ትሆኑ? እናንተ አይታችኋል? ያያችሁት ነገር የለም። ያያችሁት ቪዲዮ ነው አይደለ? ቪዲዮው ደግሞ ሃይሚ ምንም ነገር ስታደርግ አላያችኋትም። ወይም ደግሞ ያወራችሁ ከፍፄ ጋራ ያላት ግንኙነት ሲወጣ ወይም ደግሞ ስታወራ ወይም ደግሞ የሆነ የተደበቀ ነገር አላያችሁም፣ አልሰማችሁም። አለቀ። በማታውቁት ነገር ገብታችሁ ግን ልጅቷን መሳደብ፣ ዝቅ ማድረግ፣ ማሸማቀቅ የእውነት ከሴት ልጅ አይጠበቅም። ምናልባት ያደረገችው ነገር ትክክል ላይሆን ይችላል፣ ስህተት ሊሆን ይችላል። ግን ደግሞ የተሳሳተን ሰው በእንደዚህ አይነት መንገድ አይደለም የሚመለሰው። እሺ እህታችን ነች አይደለ? ብታጠፋ እንኳ እንደ ታላቅ እህት አይ ይሄ ነገር ትክክል አይደለሽም፣ ድጋሚ እንደዚህ አይነት ነገር እንዳታደርጊ ነው የሚባለው። ግን እሳ እናንተ ሃይሚ ፕራንክ ስታደርግ ብሩኬ ፕራንክ ሲያደርግ ቪዲዮ ሲለቀቅ የሆነ ነገር ቆርጣችሁ ታወጡና እነሱን ለመተቸት፣ ለመሳደብ፣ ፈቷቸውን ለመዘግዘግ የምትቸኩሉ ሰዎች አላችሁ። ቪዲዮውን እናንተ በምን አይነት መንገድ እንደምትረዱት አላቅም። ለመረዳት ትዕግስት ያስፈልጋል፣ ማገናዘብ ያስፈልጋል። ነገሮችን በተለያየ መንገድ ማየትና መገንዘብ አስፈላጊ ነገር ነው ብዬ አስባለሁ። እነዚህ ልጆች ፕራንክ አይደራረጉ፣ ስራ አይስሩ። ስራ ካልሰሩ ደግሞ ስኬት ላይ መድረስ የለም። ስራ ካልተሰራ ደግሞ መብላት የለም። ይህም ማወቅ አለባችሁ። ስራ ነው የሚሰሩት እነሱ። ስራ ባይሆን ኑሮ የኢትዮጵያ ወንዶች በሚስታቸውና በሀገራቸው ድርድር አያውቁም ይባላል አይደለ? ስለዚህ ከመቼ ወዲህ ነው ሚስቱን ለአብሮ አደጉ ትቼልሃለሁ መስዋዕት ክፈልልኝ ሲለው እሺ የሚል ወንድ አለ? እንደዚህ እንደው ንገሩ። እንደው በፈጠራችሁ በምን አይነት መንገድ ነው እናንተ ቪዲዮ የምትረዱት? በእናታችሁ ስራ እንደሆነ እኮ ታውቃላችሁ፣ ፕራንክ እንደሆነ ግን ታውቃላችሁ። ግን ሰውን ለማሸማቀቅ ለመሳደብ ትቸኩላላችሁ። ለምን እንደሆነ አላውቅም። ትክክል አይደለም። እነዚህ ልጆች እንኳ ስህተት እንኳ ቢሰሩ ቪዲዮው እየሰሩት ያለው ነገር ትክክል እንኳ ካልሆነ ትክክል አይደላችሁም፣ ገባችሁ አይደለ ብላችሁ ማስቆም ትችላላችሁ። በሰላማዊ መንገድ ሳትሳደቡ፣ ፈቶ ሳትዘቀዝቁ፣ አንዱን ዝቅ ሳታደርጉ፣ አንዱን ከፍ ሳታደርጉ እየሰራችሁት ያለው ቪዲዮ ትክክል አይደላችሁም፣ ስራችሁን አስተካክሉ ማለት ትችላላችሁ እንጂ ሴቱ ናችሁ ሴት ልጅ ዝቅ የምታደርጉ የምትሳደቡት ቃላት ራሱ እዚህ ሚዲያ ላይ ራሱ ለመናገር ራሱ በጣም ይከብዳል። እውነቴን ነው የምላችሁ። የሆነ ነገር በተፈጠረ ቁጥር ክፍተት ለመፍጠር ነገሮችን ለማባባስ አትሩጡ ማለት ነው። ነገሮችን በረድ ለማድረግ ለማግባባት ሞክሩ ማለት ነው። አሁን ላይ ሃይሚዬንና ብሩኬን እየጠበቅናቸው ያለው በደስታ ነበረ። የሁለታቸውም ደስታ ነው። 300 ሺህ የገባችበት 350 ሺህ የገባበት የሁለታቸውም ደስታቸውን ነበረ እየጠበቅን የነበረውና ስራቸውን ይህን ስራ ከመስራታቸው በፊት ደስታቸውን ቢያስቀድሙ። ምክንያቱም እነሱን የሚጠብቁ በጣም በሺዎች የሚቆጠሩ የጨሪቃ ፋሚሊዎች እዚህ ቻናል ላይ ብዙ ዋጋ የከፈሉ ሰዎች አሉ። ቪዲዮዎቻቸውን ሼር እያደረጉ ቻናላቸውን ሼር እያደረጉ 300 ሺህ ሃይሚዬ እንድትገባ 350 ሺህ ብሩኬ እንዲገባ ብዙ ዋጋ የከፈሉ የእነሱን ደስታ የሚፈልጉ በጣም ብዙ ሺዎች አሉ። ስለዚህ የእነሱን ደስታ ብታስቀድሙ ብዬ
እመኛለሁ። የምንፈልገውም እሱን ስለሆነ ማለት ነው። እና ይህችን ደግሞ ደስታችሁን አጣጥማችሁ ከዛ ስራችሁን ጀምራችሁ መስራት ትችላላችሁ። ምክንያቱም ሰው ካልሰራ ለውጥ የለውም። ካልሰራ ደግሞ መብላት የለም አይደለ? ግዴታ ነው። ስለዚህ ሰው ሲሰራ ደግሞ ማሸማቀቅ የለባችሁም። ምናልባት የሚሰራው ስራ ትክክል ካልሆነ ትክክል አይደለም፣ በዚህ መንገድ ብትሄድ በዚህ መንገድ ነው የሚባለው እንጂ ሀይሚዬ የሆነ ነገር ፕራንክ ስታደርግ የሆነ ቃላት ስትጠቀም በቃ አንቺማ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያላችሁ ለመተቸት፣ ለማሸማቀቅ፣ ዝቅ ለማድረግ አትሞክሩ። ብሩኬንም እንደዛው የሆነ ፕራንክ ሲያደርግ የሆነ እንትን ሲናገር በቃ የምትናገረው ቃል ትክክል አይደለም፣ ይሄን ነገር አስተካክል ሀይሚዬ፣ ይሄ ነገር ትክክል አይደለሽም፣ ይሄን ነገር አስተካክሊ ነው የሚባለው። ለመሳደብ አንተ እንደዚህ ነህ፣ ሀይሚ እንደዚህ ነሽ አይባልም። ማንም ሰው ይሁን የሆነ ስህተት ሲሰራ ካያችሁት ምከሩት። በቃ እና ከእናንተ መልካም ነገር ይውጣ። ገባችሁ? ከሰው ምንም ነገር አትጠብቁ። መልካምነት ለራስ ስለሆነ ማለት ነው። እና ይህን ቪዲዮ ልሰራ የተገደድኩት በጣም ብዙ ሀይሚዬን እየሰደባችኋት ነው፣ ፈቷን እየዘቀዘቃችኋት ነው። እሷ እንደዚህ ናት፣ እሷ እንደዚህ ናት። ሀይሚ በጣም ንጹሕ ሴት ናት። በነገራችን ላይ በጣም ትንሽዬ ልጅ ናት። ስለዚህ ለመፍረድ አትቸኩሉ።